መከላከያ ኃይል የፌደራል መንግስት ችግሩን በጥልቀት አይቶ መፍትሄ ለምን አይሰጠንም የሚል ጥያቄዎች ይነሳሉ። መኖሪያቸው ህልውናቸው የሆነ ያለ ጦርነት እስትንፋሳቸው የሚቋረጥ ልክ እንደሚተነፍሱት አየር ጦርነት የሚፈልጉ ህዝባዊ እምቢተኝነት ተቀጣጥሏል። አቀጣጥል ይላሉ። በህዝባዊ እምቢተኝነት ነው መንግስት እንገለብጣለን የሚል ይህን ቡድን በጣም በጥሩ እንትን አያዩትም። ለምን መሰለሽ? ሰላም የሚል ነገር አይፈልጉም እነዚህ ሰው። በትክክል አንደኛ የሃይማኖት ሰው በሃይማኖቱ መርህ በመጽሐፍ ቅዱስ ይሁን በቁርአን ይመራል አይደል እንዴ? እንዴት ነው ከሃይማኖት ሰው በላይ አክቲቪስት ሊታመን የሚችለው? በምን ሚዛን ነው? አሁን መንግስት ይሄንን ለማድረግ ምን ምክንያት ይኖረዋል? ትላንትና እነዚህ ሰዎች ያደረጉትን ነገር ዛሬ እየደገሙት እንደሆነ ማስረጃ ማቅረብ ይቻላል። በጣም የሚያስቅሽ ይሄ ኢንጂነር ይልቃል ምን ይላል? አይ የአብይን መንግስት መጣል 50% ትግላችን እንደተሳካ ነው የሚቆጠረው። ጤና ይስጥልኝ። እንዴት ሰነበታችሁ? ክቡራትና ክቡራን የሀቅና ሳቅ ሚዲያ ተመልካቾቻችን፣ እንግዲህ ለዕለተ ዓርብ ያልናቸውን የተለያዩ ርዕሰ ጉዳዮች ወደ እናንተ ይዘን ቀርበናል። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ እንጋብዛለን። መልካም ቆይታ ይሁንላችሁ። ጤና ይስጥልኝ። እንዴት ነህ ጋዜጠኛ ገበየሁ? እንግዲህ ለሰሞኑ ከነበሩት አበይት ርዕሰ ጉዳዮች አንዳንዶቹን ደግሞ መዘን እስቲ ለተመልካቾች እናድርስ። እንደሚታወቀው እንግዲህ የህዝብ ጥያቄና የነውጥ ኃይሎች ፍላጎት ማነጻጸር ፈለኩኝ። እንደሚታወቀው እንግዲህ ከዚህ ቀደም ብዙ ቴክኖሎጂውም የመገናኛ ብዙሃኑም ጥቂት በነበረ ጊዜ ነፍጥ አንስተው ጫካ ገብተው እንደፈለጉ ህዝቡን ወደ ፈለጉት ዓላማ መግፋት የሚፈልጉ ወይም የሚያስገድዱት የህብረተሰብ ክፍል በነበረበት ዘመን ይዳረጉ የነበሩ ታሪኮችን ስንጠቅስ መጥተናል። አሁን ላይ ደግሞ በተለያየ አጋጣሚ ህዝቡ በሚያገኘው መረጃ መሰረት የሚያስፈልገውን እየለየ ወደሚፈልገው አቅጣጫ ራሱን እያስገባ ወይም ልጆቹን እያመጣ እናያለን። ዛሬም ድረስ ግን ያው ከታጠቀ ኃይል ጋር በጣም ከባድ የሆነበት ማህበረሰብ መላተሙም መቃወምም የሆነበትም አካል አለ። ግን ከዛ ዘመን ጋር ስናነጻጽረው አሁን የተሻለ የህዝቡ መረዳት፣ የህዝቡ በራሱ የመወሰን መብቶች፣ የሰላም ፍላጎት የመኖር ፍላጎቱ እየጨመረ የሰላም ፍላጎቱን እየደገፈ እየመጣ እንደሆነ በተለያየ አጋጣሚ እናያለን። ምክንያቱም ከነውጥ ኃይሎች ፍላጎት አንጻር ስናየው አሁን ያለው የህዝብ ተቃውሞ በጣም የተሻለ ነው። ይህንን እንየው እስቲ። በተለይ ወደ ሰሜኑ አካባቢ ስላሉት በትግራይም በአማራም ክልል ስላሉት ነገሮች እናንሳ። እንዳልሽው አሁን ሀገራችን ውስጥ ያለው ተጨባጭ ሁኔታ የህዝቡ የሰላም ፍላጎት ስታዩ ሀገራችን መቼ ነው ሰላም የሚሆነው? አሁን ብዙ ሰው ይሄን ይጨነቃል። ተስፋ ማድረግ ይቻላል ሰላም እንደሚመጣ። በቃ ህዝቡ ጦርነት አልፈልግም እያለ ነው። መዋጋት አለብህ፣ እንደዚህ አይነት አደጋ አለብህ እየተባለ ስፔሻሊ እንግዲህ ይሄ ትልቅ ነውጥ የሚጠመቅበት ቦታ ይሄ ሰሜኑ አካባቢ ነውጥ አልፈልግም፣ እኔን መሳሪያ ልታደርጉኛችሁም፣ ለጦርነት አልሰለፍላችሁም፣ ጦርነት ይብቃ እያለ ነው። ኢቭን ታጣቂ ኃይል አሁን ትግራይ ውስጥ የሚታየው ነገር በጣም ትልቅ ተስፋ ሰጪ ነው። ቢሉት አሁን ከዚህ በፊት ተከባሃል፣ እንዲህ ልትደረግ ነው፣ ህልውና ሊጠፋ ነው፣ ልትጨፈለቅ ነው፣ ጄኖሳይድ ሊፈጸምበት አውጆብሃል ብለው ነው ያስነሱት። አሁን እንደሱም ቢሉት ነው እያለ ነው ተልኳቸው ከሻዕቢያ ጋር እንደሆነ፣ ከሻዕቢያ ጀርባ ግብጽ እንዳለ እየተረዳ አልሞትላቸውም እያላቸው ነው። ይሄ ሲፈጠር የግድ ደግሞ ጦርነት መኖሪያቸው ህልውናቸው የሆነ ያለ ጦርነት እስትንፋሳቸው የሚቋረጥ ልክ እንደሚተነፍሱት አየር ጦርነት የሚፈልጉ ጥቂት ሰዎች አሁን ጥቂቶች ናቸው ባይዘው እነሱም አሁን ቲፒኤልኤፍም ውስጥ እኮ በጣም ጥቂት እየቀሩ ነው። ግን እነዛ ጥቂቶች የሚፈጥሩት ተጽዕኖ ግን ከፍተኛ ነው። በቃ ለምን ይሄ ሴራቸው፣ ተንኮላቸው፣ የጦርነት ጥማቸው ከፍተኛ ስለሆነ ማለት ነው። እያወሳሰቡበት ህዝቡን ችግር እንዲደርስበት ያደርጉና የችግሩ ተጠያቂ እነሱ ሆነው እያለ ነው ይሄን እኮ ያደረገ ፌዴራል መንግስት ነው። ይሄ ህዝቡ ካለው ክፍተት አንጻር እነሱ የሰሩት ፎርሙላ አለ ሁሌም የሚጠቀሙበት፣ እሷን ስለሚመዙ ነው። አሁንም ጥቂትም ሆነው ያን ነገር ማድረግ ይችላሉ። አሁን እንደሱ እያደረጉ ግን በየጊዜው እየወጣ አደባባይ አቁሙ ይላቸዋል።
ወደ ጦርነት ልትወስዱን አትችሉም ይላቸዋል። ባለፈው አፋር ገቡ። አሁን የአፋር ህዝብ ወጥቶ እስካሁን ድረስ በየቀኑ ሰላማዊ ሰልፍ ያደርጋል። ይሄንን ወዴት ዳይቨርት ሊያደርጉት እንደፈለጉ እናያለን። የሚዲያው ፕሮፓጋንዳ በጣም ነው የሚገርመው። ይሄ ተስፋ የሚሰጥ ጉዳይ ነው። በተመሳሳይ ሁኔታ ያው የአፋር ብለናል። አማራ ክልልም ህዝቡ በቃን ጦርነት እያለ ነው፣ ባካችሁ እያለ ነው ወጥቶ። ግን ደግሞ ያስፈልግሃል፣ ተበድለሃል፣ መዋጋት አለብህ እያሉት ነው። መዋጋት አለብህ እያሉት ወይም ከእኛ ጋር ተሰለፍ እያሉት ደግሞ እያገቱት፣ እየገደሉት፣ እየዘረፉት ነው። እና ይሄ በበዛበት ቁጥር ህዝቡ እየመረረው ነው። እና ይሄንን በጣም የሚገርምሽ ነገር እዛ የሆነ ህዝባዊ እምቢተኝነትን እፈጥራለሁ ብሎ ልደቱ ይሄ 45 ቀን መንግስት ልገለብጥ እችላለሁ ብሎ አንድ መጽሐፍ ሀገረ ካኦፔ የሚል አንድ መጽሐፍ ጽፎ ነበር በልብ ወለድ። ያ ግሩፕ አሁን እየተሰበሰበ 45 ቀኑ አለቀ፣ ተስፋ ቆርጠዋል። አዎ በቃ ምንም እሱ አይደለም ተኝተናል እያሉ ራሳቸውን የገመግሙና ምን ይላሉ? ህዝባዊ እምቢተኝነት ተቀጣጥሏል ይላሉ። ህዝባዊ እምቢተኝነት ተቀጣጥሏል ይሉና እንዴ አንዋጋም እኮ ነው ያለው ህዝቡ። ይሄ እነሱ ያመጡለትን ነገር አልቀበልም ነው ያለው። ግን ያንን ይቀይሱና ህዝባዊ እምቢተኝነት ይኸው አፋር እንትን አለ፣ ትግራይ እንደዚህ ያለ አዚፍ መንግስትን ለመገልበጥ ህዝባዊ እምቢተኝነት እየተካሄደ እያለ እንዳለ አድርገው አንደኛ ራሳቸውን ያታለላሉ፣ ሁለተኛ ሌላ ጋር ያለውንም ሰው ተነስ ይኸው ህዝባዊ እምቢተኝነት ተቀጣጥሏል አቀጣጥል ይላሉ። በህዝባዊ እምቢተኝነት ነው መንግስት እንገለብጣለን የሚሉት። ሁሉም ነገር ተስፋ አስቆርጧቸዋል። የጦርነቱ መንገድ፣ የምርጫ የሽግግር መንግስት እያሉ የጮበት ይህ ሁሉ ተስፋ ቆርጠው አሁን ህዝባዊ እምቢተኝነት ብለው በዚህ እና ከአውዱ ውጭ ተርጉመው ህዝቡ ጦርነት በቃን ጦርነት የምጠምቁልን ሰዎች እረፉ እያለ እነሱን ጨምሮ ማለት ነው። ግን ደግሞ እንደዚህ ህዝባዊ አመፅ ተቀጣጥሏል ብለው ራሳቸውን ያጽናናሉ፣ እንደገና ሌላውን ለማታለል ይሞክራሉ። ባጭሩ ግን ምንድን ነው ያለው ሁኔታ በጣም ተስፋ ሰጪ ነው። እዚሁ የትግራይ ጉዳይ ላይ ሳንወጣ የቲፒኤልኤፍ ባለፈው አፋር ገቡና ወረራ አካሄዱ። አፋር ውስጥ ጦርነት ከፈቱ። ጦርነት ከፍተው የተፈናቀለ ሰው አለ፣ የሞተ ሰው አለ፣ ተኩሰዋል። ከዛ በኋላ መንግስት ደግሞ እዛ የቡድን መሳሪያቸውን ምናምን በመምታት እርምጃ ወስዶባቸዋል። በዚህ ምክንያት ተገጧል። ያ የሚፈልጉት ጦርነት ወደ እንትኑ አልሄደም። ህዝቡ ደግሞ በቃ ብሎ ወጥቷል። አሁን ይሄንን እነዚህ የፕሮፓጋንዳ ኃይሎች እነዚህ እንትኑን ዳይቨርት አድርገው ዲስቶርት አድርገው ይሄ ሚስሊድ የሚያደርግ ኢንፎርሜሽን የሚያቀርቡ ሰዎች ሄዶ ጦርነቱን ያስነሳው ይሄ የቲዲኤፍ ማን ነው የሰላም ኃይል የትግራይ የሰላም ኃይል ብሎ አፋር ውስጥ ተደራጅቶ ነበር የተባለው ቡድን ነው። ይሄ ቡድን በሰላም ለመፍታት ዓላማውም ሰላም ብሎ ያቆመ ነው። ይሄን ቡድን በጣም በጥሩ እንትን አያዩትም። ለምን መሰለሽ? ሰላም የሚል ነገር አይፈልጉም እነዚህ ሰው በትክክል። አሁን ይሄ ቡድን እነ ጌታቸው አሉ ከነ ጻድቃን ይመሩታል ምናምን ይሉና እነ ጻድቃን እነ ጌታቸው ደግሞ ከመንግስት ጋር ቆመው የፕሪቶሪያን ስምምነት ለማስፈጸም እየጣሩ ያሉ የሰላምን መንገድ የተከተሉ ናቸው። ይሄ እንጀራቸውን የሚዘጋባቸው ሰዎች አሁን ጦርነቱን ያ ቡድን እንዳደረገ አሁን እኔ እንትና አንድ ቪዲዮ ያየሁት መሳይ ወጥቶ ያኔ ጌታቸውን ቡድን ይላል ድራሽ አባቱን ነው ያጠፉት ሄደው ይላል። አሁን እሱ ለቲፒኤልኤፍ ሰፖርት ሲያደርግ አይገርምሽም? በጣም በጣም እሱ እኮ መሳይ ማለት ቲፒኤፍን አይደለም በትግራይ ህዝብ ላይ እኮ ለምንድን ነው በሙሉ ተሰብስቦ እኮ እንትን ይሄ የኮንሰንትሬሽን ካምፕ ለምን አይገባም ትግሬ የሚባል ሁሉ እኮ ሲል የነበረ ሰው ቲፒኤልኤፍ ላይ ያው መቼም ሲሰራ የነበረው ነገር በጣም ጦርነት እንዳይቆምበት እንደ ህልውና አድርጎ ሲለፈልፍ የነበረ ሲራገም የነበረ ሰው አሁን የቲፒኤልኤፍ ኃይል አዚፍ ያኛው ጸባጫሪ ሆኖ የቲፒኤልኤፍ ኃይል ላይ ውጊያ ከፍቶ እንግዲህ ያ ቡድን ነው አፋራ ያለ የተባለው አይደል?
ቲፒኤልኤፍ ወደ አፋር ሄዶ ይሄ ህዝቡ መስተዳድሩ ያወጣውን መግለጫ አምጥቶ እንደዚህ ሊያደርግ እንትን ያለውን ኃይል ድራሽ አባቱን እንደዚህ ነው ያለው። ወርድ ባይ ወርድ ያሁን ድራሽ አባቱን ልክ ጠላትነት ደረጃ ምንድነው በዚህ ልክ ከዛኛው አስተሳሰብ አሁን ወዳለበት ቲፒኤልኤፍን የመደገፍ እሳቤ ውስጥ የመጣው ምንድነው ምክንያቱ? አየሽ እሱ ነው። አሁን እነዚህ ሰዎች ጦርነት ያስፈልጋቸዋል። በጦርነት መንግስት መገልበጥ አለበት ይሄ መንግስት ብለው የቆሙ ሰው ናቸው። እስከ ሻዕቢያ ድረስ ተባብሮ የሰሜን ኃይሎች ይህ መንግስት መጣል አለባቸው የሚል ፕሮጀክት አላቸው። ለዚህ የተማመኑበት ቲፒኤልኤፍ ነው። ቲፒኤልኤፍ ነው አንደኛ ከሻዕቢያ መሳሪያ ያመጣል፣ ኃይል አለው፣ የቀበረው መሳሪያ አለ። ኦኬ ይሄን ነው የሚተማመኑት። ይሄ ፋኖ ይሄን ጦርነት ከጀመረ ጀምሮ እዛው አማራ ሾለቆ ውስጥ እየዞረ ሄደ። እዛው የአማራን ህዝብ የሚያግት እዛው የአማራን ህዝብ ስቃይ የሚያበዛ ቡድን ነው። የትም እንደማይሄድ ያውቁታል። እና ይሄንን ኃይል ሰፖርት አድርጎ 4 ኪሎ ያስገባልናል ብለው የሚያስቡት ቲፒኤልኤፍ ነው። ስለዚህ ቲፒኤልኤፍ ምንም ይሁን ምንም እንትኑ ጦረኛውን ኃይል ነው የሚፈልጉት እነሱ። ይሄ ሰላም የሚባለው እንደነ ጌታቸው አይነት ከመንግስት ጋር የሚሰሩ ሰዎች የፕሪቶሪያው ስምምነት ይፈጸም ብለው የሚሰሩ ሰዎች ጠላቶቻቸው ናቸው። ስለዚህ በፋኖ ኃይል አይተማመኑም። በፋኖ ኃይል አይተማመኑም። ሁለተኛው ደግሞ ጠላትም ቢሆን ቲፒኤልኤፍ ብቻ ፋኖን ተሸክሞ ወይም ያስገባልን ነው። ፋኖም ማነው ቲፒኤልኤፍም ብቻውን ይሄ መንግስት እንትን እላለሁ ብሎ ቻሌንጅ አደርጋለሁ ብሎ አይተማመንም። ረዳት ይፈልጋል ፋኖ እና ሁልጊዜ የፋኖ ኃይል ግዙፍ እንደሆነ እንደ ገበያ ያቀርቡታል። ፋኖ እንደዚህ ነው ምናምን ይላሉ። ከዛ በኋላ የሻዕቢያም አብረው እንዲሰሩ ያው ባለፈው ተናግረን የለ የምስራቅ አፍሪካን ችግር ሁሉ የተሸከመ ነው ፋኖ። አብይ ወደ ቀይ ባህር የሚያደርገውን ጉዞ እና ለኤርትራ ያለውን ስጋት ሁሉ እዚህ እያቆምንላት ነው እኮ ብለው ራሳቸውን አድቨርታይዝ አድርገው ኤርትራ መሳሪያ አምጣ አለበለዚያ ትበላለህ እኛ ያለን የሚሉ አይነት ናቸው። እና እንደዚህ አይነት ነገር እያደረጉ ነው ያሉት። ምን ያህል እንግዲህ ከህዝብ ፍላጎት በተቃራኒው እንደቆሙ እንግዲህ ከዛ በኋላ የአፋር ህዝብ ወጥቶ ሰላማዊ ሰልፍ አደረገ። ቲፒኤልኤፍ ክልላችንን ለቆ ይውጣ፣ ቲፒኤልኤፍ ጦርነት ያቆመልን ነው ያለው ግልጽ በግልጽ አይደል? ይሄ ማለት ጦረኛው ቲፒኤልኤፍ ነው። ጦረኛው ያ የሰላም ኃይል አይደለም። ሄደውባቸው ነው አልሰጡም። የተኩስ መልስ አልሰጡም። እዛም ሆኖ የተናገሩት የተቀረጸ ቪዲዮ እኮ በትቢት እና በትምክህት ልከውታል። አየር ማለት ሰው ጋር እንዲደርስ አድርገዋልና ከጦርነቱ በኋላ ፉከራው እነ ባህላዊ ጀነራሉ እንትን ላይ ቡራኬ ቤተ ክርስቲያን ላይ እኮ ጽዮን ማርያም ላይ ፎክሮ አብረን እንቁም ምናምን ብሎ ነው ወደ ጦርነት የገቡት በማግስቱ። ምንም ግልጽ ነው። ማንም ፈርተው ነው እነሱ ይሄንን አሁን ዝም ብለው ብቻ ያው ቲፒኤልኤፍ የተለመደ ነው መዋሸት በግልጽ ታይቶ እነሱም እዛ ትቢት የተሞላው እንዳልሽው እንትን ካደረጉ በኋላ ደግሞ አይ እኛ እዛ የለንም ምንም እንትን አላልንም እኛ ላይ እንደውም ተተኩሶብን ነበር አሉ። ቺኑ እነዛ አወጡላቸው። ያው እንደ ሰሜን እዙ እኮ ማለት ነው። ሄደው ካጠቋቸው በኋላ እኛ ተጠቃን አሉ ብለናል አይደል? ባለፈው በተመሳሳይ ሄደው ካጠቁ በኋላ አሁን እኮ ይሄኛው የጨዋታ ፎርሙላቸውን ነው ብዙ ስላልተነተን ነው ይመስለኛል፣ ወይም ወደ ህዝቡ እንዲደርስ ስላላደረግን ትንሽም አፋቸውን ሞልተው በትቢትም ቢሆን እንዲናገሩ እድል እየተሰጣቸው ያለው እንጂ ትላንትና ሰሜን እዝ ላይ ካምፑ ድረስ ሄዳችሁ የመታችሁት እናንተ አይደላችሁም ወይ? ማለት ተመታነኛ ተጠቃን ሲሉ ወይም ደግሞ ሊመቱን ተዘጋጅተው ነበር ሲሉ በምን አወቅ ሄደህ የመታቸው አንተ ነህ። እነሱ ሲንቀሳቀሱ ወይም የሆነ ነገር ሲያደርጉ አልሰማንም። አሁንም በተመሳሳይ አፋርም ይሁኑ ወጀራትም ይኑሩ ራያም ይኑሩ ቲፒኤፍ ያለው ሌላ ቦታ ነው። ከሌላ አካባቢ ተጭኖ ሲመጣ የታዩ ቪዲዮዎች አሉ። እዛም ከገቡ በኋላ በተለያየ ማስክ ራሳቸውን ሸፍነው ህዝቡን ሲያሸብሩ አይተናል። እንግዲህ ይሄ ህዝቡም ራሱ ሲቃወም እየሰማ ነው ነበረ። ራሳቸውም በትቢትም በትምክህትም ሲናገሩ ሰምተናል እያልን ነው። እዛ አካባቢ እኮ የተበላ የወታደር ምግብ ይሄ የታሸገው
ስቃጥላ የሚባለው የተጣሉ ቆርቆሮዎችን ከበው ይኸው የቲፒኤፍ የፒፒ ሰራዊት በልቶ የጣለውን ምናምን እያሉ ነው። የት ነው ያለው ካልክ እንግዲህ ያለበትን ቦታ በዛውም እየጠቆምን ነው። የድረስ ሄዶም በድሮን ተመታናሉ እኮ። የት ነው የተመቱት? በድሮን አፋር ውስጥ እኮ ነው የተመቱት። ኦኬ ተመታን ብለው ቦታዋን ሳይገልጹ የተወሰነ ጊዜ ቆዩና በኋላ ደግሞ ትንሽ ወደዚህ ወደ ትግራይ ምናምን ፈቀቅ አረጉ። ለምን ራሳችሁን ታዋርዳላችሁ ሲሏቸው አክቲቪስቶቹ። ሚዲያ ራሱ ቢቢሲም ራሱ ቦታውን አልገለጸም። ይሄ ሚዲያ ተመታናሉ እንጂ የት እንደሆነ አልገለጸም ምናምን ሲል ቆየ። ከዛ በኋላ አይ ተመተናል፣ የፕሪቶሪያ ስምምነት ተጥሷል ምናምን አሉ። እንግዲህ መሳሪያ ቆፍረው ሳይወጡ ታይተዋል። እና ምንም እሱ አሁን ቲፒኤልኤፍ እዛ አፋር ክልል ጦርነት ስለመክፈቱ ባለፈውም እኛ ይሄንን ምን እንደሆነ ፍላጎቱ ተንትነናል። አይ ደግሞ የሚያሳዝነው እኛም ስለነሱ ዛሬም ማውራታችን ነው እንጂ እነሱ እኮ ሁልጊዜም አጀንዳ እንዲሆኑ አለን ለማለት ከሚያደርጉት ነገር ውጭ ምንም የትም እንደማይደርሱ ያየን ነው። አዎ ግን ትላንትና የሄዱበትን ርቀት እንትን አይደለም። እነሱ የነሱ አጀንዳ እኛ የምናነሳው የሀገራችን ችግር ማሳያ ስለሆነ ነው። እነሱ እኮ አይደሉም። አሁን ከነሱ በስተጀርባ ያለው ኃይል ይሄ ጦርነት እንዳይቆምበት የሚፈልገው ኃይል አሁን የተወሰኑ አፕሪሼት የምታደርጋቸው ሚዲያዎች አሉ። የፈለገ ይሁን ከዚህ በፊት ምንም ይስሩ የቲፒኤልኤፍ ሚዲያ የነበሩ አሁን ተነስተው ይሄም በግልጽ እየነገሩ ነው ያሉ አሉ። አሁን እነሱ ከነ መሳይ የተሻለ መረጃ ያገኛሉ በእንትኑ። ስለዚህ ቲፒኤልኤፍ ጦርነት መክፈቱን ይሄ ጦርነት የሻዕቢያ ጦርነት መሆኑን ኢሳያስ ከእንትን ሲመጣ ከግብጽ ሲመጣ ነው ይሄ ጦርነት የተከፈተው። ትዕዛዙ የተላለፈው የተሳሰረ መሆኑን ከአስመራ ቤተ መንግስት እንትን ተቀብለው እንደሆነ እዛ አሁን አንድ የሆነ እብድ የሚመስል የኤርትራ አክቲቪስት አለ። የሚመስል ነው እብድ የሆነ እብድ ነው ማለት ፊዚካሊ እብድ ይመስላል፣ በተግባር እብድ ነው እሱ። አሁን አንድ ነገር ቲፒኤልኤፍ ላይ ከዚህ በኋላ ተኩሳለሁ ቢል በሚሳይል አዲስ አበባን እንመታለን ምናምን ይላሉ ወጥቶ። አሁን ብዙ ኤርትራውያኖች ባይዘው የተቃወሙ ነው ይሄን ትክክል አይደለም እያሉ እና ምንድን ነው መሰለሽ በደንብ ትንታኔ የሰሩበት ቀርበው እነዚህ ባንዳ ሚዲያዎች የሰሩት ፌዴራል መንግስት ውጊያ እንደከፈተ በቲፒኤልኤፍ ላይ ይሄ ደግሞ የትግራይ ሰላም ኃይል የሚባለውን እሱን ተጠቅሞ እንዳደረገው ይሄን ውጊያ። ስለዚህ ይሄ ውጊያ የእንትንን የፕሪቶሪያን ስምምነት ፌዴራል መንግስት ጥሷል ብለው ቲፒኤልኤፍን በሚያበረታ ይሁንና ግን ቲፒኤልኤፍን አልተቋቋሙትም፣ ይሄን ያህል ኪሳራ ደርሶባቸው ምናምን ብለው ይሰራሉ አይናቸውን በጨዋጥበው። እንግዲህ ይኸውልሽ ጦርነት እንዳይቆም የሚፈልግ ኃይል ማን ነው ብለሽ ስታስቢ ይሄ ጽንፈኛው ይሄ የሽብር ኃይሉ ነው። ለምን ሰላም የመሰለች ነገር ስትመጣ ያችን ማደፍረስ ነው አሁን እነሱ የሚሰሩ። ወደ ሰላም የመጡ ሰዎችን እነሱን ማጣጣል። እንግዲህ አሁን እነ ጌታቸው አቃጥለዋቸዋል። በቃ የነሱ እዚህ መጥቶ መቆም ካፋቸው አይወጡም። አሁን እነሱ ይሄን ጦርነት እነሱ ፊሽካ ነፍተው እንዳስጀመሩ አድርገው ነው የሚያቀርቡት። የሚያስቅሽ ማለት ነው። ሌላው የሰላም መንገድ ፍንጭ እየታየ ልማት በከፍተኛ ደረጃ እየተሰራ ይሄ ህዝቡን ትኩረት እየሳበ አሁን ስልጣን ላይ ያለው መንግስት በየአካባቢው ሄዶ ልማት ሲያስመርቅ የህዝባዊ ድጋፉም ይሄን ሲያዩት ያ እነሱ የሚሉት በህዝባዊ አመጽ መንግስት እንገለብጣለን የሚሉትና ይሄም አዲስ አበባ ይገባል የሚሉት ተስፋ እያስቆረጣቸው ሲመጣ ህዝብን ለማነሳሳት የሚያደርጓቸው ነገሮች አሉ። ከዚህ በፊት እዛ አማራ ክልል አንድ የሆነች ልጅ ስትሞት ጡቷ ተቆረጠ፣ እንትኗ ተከተፈ ምናምን ብለው 1 3 4 አድርገዋቸው ነበረ። እንደውም እያከታተሉ አደረጉ ብለው አወጡ። ወዲያውኑ ምን ሆነ ደግሞ አርሲ ውስጥ ያው ሀገራችን ላይ ትልቁ እንትን የቀራቸው እንግዲህ የሚሞክሩት በየጊዜው የሃይማኖት ጦርነት ማስነሳት ነው። መጀመሪያ እዚህ ጎጃም ውስጥ ሙስሊሞች ተገደሉ በግልጽ። ከዛ በፊት አክሱም ላይ
ተማሪዎች ትምህርት ቤት እንዳይገቡ ተደረገ። ራሱ ሲኖዶሱ ሁሉ የዛ የትግራይ እኮ ቡራኬ የሰጠው ነው እኮ ይሄ አትገቡም፣ በቃ እንትንም አትለብሱም፣ አክሱም ውስጥ አትቀድሱም እኮ ተብለው ማለት እንትን አትሉም፣ ይሄ አዛን ማድረግ አትችሉም። ይሄ ትክክል መጽሐፍ ቅዱሳዊ እንደሆነ አድርገው ሲሰብኩ ነበር። ዞሮ ዞሮ ይሄንን አደረጉ። እዛ ደግሞ የሆነ እንትን ውስጥ ከተማ ውስጥ ሙስሊሞችን መስጊድ ገብተው የሃይማኖት መሪዎችን ገደሉ። ቀጠሉና እንግዲህ አሁን ተነስ ነው በሃይማኖትህ ተነስ ነው ሲነሳ አገር አቀፍ ላይ ያደርጉት። ይሄ ያው የታወቀ ነው። የግብጽ ፕሮጀክት ከድሮ ጀምሮ ይሰራ የነበረ ነው። አስፈጻሚዎቹ ደግሞ እነዚህ በየጫካው ያሉ የነውጥ ኃይል መሪዎች ናቸው። ከዛ አርሲ ውስጥ ግድያ ተፈጸመ በኦርቶዶክስ እምነት ተከታዮች ላይ ተባለ። ወዲያውኑ የፖለቲካ ፓርቲዎች እነ እናት ፓርቲ መግለጫ ወጡ እና ኢህአፓ ምናምን እዛ ሙስሊሞች እንትን ያሉ ጊዜ አላወጡ። የገደለው ፋኖ ስለሆነ ማለት ነው። በግልጽ የታየ ስለሆነ እንጂ ሌላም ጋር ግድያ የሚፈጽሙት ባይዘው እነሱ ናቸው እነዚሁ። ከዚህ በኋላ ምን ሆነ? መንግስት የሃይማኖት ጉባኤ ከሁሉም ሃይማኖት የተውጣጡ አባላት ኮሚቴ ሆነው ሄዱ። እነዚህ ሰዎች የብልጽግና አባል አይደሉም፣ የጠቅላይ ሚኒስትር ቢሮ የሄዱ ሰዎች አይደሉም። ለእንደዚህ አይነት ነገር ቅርብ የሆነው አሁን ማንን ነው የምትልኪው? እንግዲህ ለህዝብ ግልጽ ለማድረግና ወንጀለኛን ለህግ ለማቅረብ አንደኛ የሃይማኖት ሰው በሃይማኖቱ መርህ በመጽሐፍ ቅዱስ ይሁን በቁርአን ይመራል አይደለ እንዴ? እንዴት ነው ከሃይማኖት ሰው በላይ አክቲቪስት ሊታመን የሚችለው? በምን ሚዛን ነው? ስለዚህ ይሄን ላከ መንግስት። አጣሩና አቅርቡልኝ አለ። ሄዶ አጣሩና መጡ። ኦኬ ከዚህ አንደኛ ይሄ ግድያ ሃይማኖታዊ አይደለም አሉ። ለምን? ሙስሊም ሞቷል፣ ክርስቲያን ሞቷል፣ የተለያየ ብሔረሰብ ሰዎች ሞተዋል። ሃይማኖታዊ አይደለም። የተወሰነ ቡድን ለይቶ ያጠቃ አይደለም። የተወሰነ ብሔርን ወይም የተወሰነ ሃይማኖትን ለይቶ ያጠቃ ጥቃት አይደለም አሉ። አንደኛ። ሁለተኛ ወደ 80 ምናምን ሰው ኢንተርቪው አድርገው ከሱ ያገኙትን መረጃ አምጥተው ይህን ግድያ የፈጸሙት የሸኔና የፋኖ ታጣቂዎች ናቸው አለ። የቡድኑ መሪ እንደዛ አለ። አንድ ካህን ወጥተው እንደዛ አሉ። ሌሎችም የኮሚቴ አባላት ይህንን መግለጫ ሰጡ እና ከዛ በኋላ ነው ይሄ የአብይን መንግስት ከወንጀለኝነት ለማጽዳት የተደረገ ነው በፍጹም አሉ እነዚህ አክቲቪስቶቹ። ለምን ጦርነት የሚያቀጣጥል ብለው ያደረጓት ነገር ፉርሽ ስትሆን ተሯሯጡ በቃ ይሄን ነገር ብለው። እንደውም ናይጄሪያ ውስጥ ክርስቲያኖች የተገደሉ ብሎ ትራምፕ እርምጃ እንዲወሰድ አዘዘ ተብሎ በነካጁ ኢትዮጵያም ውስጥ ይሄው ኦርቶዶክስ ተገድሎ ምናምን ብለው አመጡ። አሁን ይሄንን አንድም ወጥቶ የገለጸ የአካባቢው ሰው የለም። ሚዲያዎቹም አላቀረቡም። ይሄንን እንግዲህ ግን ሄደው ያጣሩ ሰዎች እንግዲህ እስቲ አስቢ፣ ይሄ ከ10 በላይ ቁጥር ያላቸው ሰዎች ሄደው ያጣሩትን እንትን ይሄ ሁሉ ሰው ሎቢ ተደርጎ ህሊናውን ሸጦ እምነቱን አጉድሎ ይዋሻል ብለሽ ታስቢያለሽ? እሺ እነሱ ደግሞ የጠየቋቸው ወደ 80 ምናምን ሰው እዛ የአካባቢ ሰው የጠየቁት ተደራጅቶ ይዋሻል? ይሄ ነው። ከዚህ በፊትም እንደዚህ ነበር የሚደረገው ኢትዮጵያ ውስጥ። ይሄ የሚያሳይሽ ይሄ ነው። ከዚህ በፊትም እንደዚህ ነው የሚደረገው። ግድያ ይፈጸማል ለፖለቲካ ዓላማ ሲባል ኢቭን ያ የሚወክለውን ብሔር አባል ራሱ ገሎ ቪዲዮ ቀርጾ ቪዲዮ ሰው እየገደልሽ አትቀርሽም አይደል? ግን አንዳንዱ ሰውየው ላይ እየተተኮሰ የተቀረጹ ቪዲዮዎች አይተን እናውቃለን። ይሄን ጦርነት እዚህ ያደረሰው ይሄ ነው ባይዘው እዚህ ያደረሰው አሁን በአማራ ክልል ያለውን ጦርነት አሁን ራሱ በቅርቡ ትልልቅ መኪኖችን እያቃጠሉ በጀብድ እየቀረጹ የሚልኩልንን እያየን ነው አይደል? እነዚህ ይሄን እያደረጉ ያሉ ሰዎች አሁንም ተደረገ ስለተባለው ግድያ አለማድረጋቸው ምንድነው ማስረጃ ያለ? ሲጀምር
ሲቀጥልም አሁን መንግስት ይሄንን ለማድረግ ምን ምክንያት ይኖረዋል? ትላንትና እነዚህ ሰዎች ያደረጉትን ነገር ዛሬ እየደገሙት እንደሆነ ማስረጃ ማቅረብ ይቻላል። በሙሉ ዋው፣ በምን መመዘኛ ነው? ቆይ የራሱን ክልል የራሱን ብሔር አባል አግቶ ገንዘብ ተቀብሎ የሚገድል ቡድን ገንዘቡን ከወሰደ በኋላ አሁን ማአት ዜናዎች አሉ። አሁን ዛሬ ጧት ራሱ የእኛ ጋር ዜና እንትና ቃኘው ሲያነብ ሰምቻለሁ። እንደዚህ አንድ የገደሉት ሰው እንትኑን እያንዳንዱ እንትን ላይ ሲገቡ እኮ መንደር ውስጥ ሲገቡ ለመንግስት ሰርተሃል እንደዚህ ያድርገሃል ብለው ግድያ ይፈጽማሉ በአሰቃቂ ሁኔታ። ለሽምግልና የሄዱ ሰዎች ሰላም እባካችሁ ምናምን የሚሉ ሰዎችን አንበርክከው ደብድበው ገለው አሳይተውናል። እነዚህ ሰዎች ጭካኔ ከዚህ በላይ ጭካኔ ሰብዕናቸው ማሳያ የለም። አዎ የተለማመዱ ናቸው እነዚህ። ሁለተኛ አሁን ምን ይላሉ? አርሲ ውስጥ ወለጋ ውስጥ ፋኖ ከየት መጥቶ ይላሉ። መሰረትን ብለው እኮ ከዚህ በፊት ነግረውናል እኮ ኦሮሚያ ውስጥ በእንደዚህ አካባቢ ፋኖ ተመስርቷል እያሉ ወጥተው የነገሩን ሰዎች አሁን መጡና እንዴት ሄዶ እንደዚህ ይላሉ። እና ይሄ ደግሞ ይኸውልሽ በኢትዮጵያ ብቻ የተለመደ ሳይሆን የሽብር ኃይል የነውጥ ኃይል በተለያየ አገር እንደዚህ ያደርጋል። ከዚህ በፊት ነው ተናግሬ ያውቃለሁ። ያው ፎልስ ፍላግ ኦፕሬሽን የሚባለው የተለመደ ነው በሽብር ኃይሎች ዘንድ። ትገይና ተገደልኩ በቃ ይሄ ምንም የተለመደ ነው። እና ለምን መሰለሽ አቅም ስለሌላቸው እነዚህ ሰዎች ምንድን ነው የሚፈልጉት? መንግስት ላይ ዓለም አቀፍ ተጽዕኖ ማስደረግ፣ መከላከያውን ከህዝብ መነጠል። ጭራቅ ነው፣ ፋሽስት ነው፣ ገደለ፣ ጡት ቆረጠ ምናምን ብለሽ ማለት ነው። እና ይሄ በፍጹም የትም ሄደሽ እኮ ስጠይቂ መከላከያ በሌለበት ቦታ ነው ወንጀል የሚፈጸመው በሌለበት። ከዛ በኋላ ሄዶ ደግሞ የሚያቆመው መከላከያ ነው እንዳይቀጣጠል የሚያደርገው። የሚይዛቸውም መከላከያ ነው። አሁን የተወሰኑ አጋቾች ምናምን የተያዙበት እንትን አለ። የፖሊስ ኃይል ነው ይሄንን የሚያደርገው። መስዋዕትነት ከፍሎ ነው ይሄንን የሚከላከለው። ማንም ያውቃል። አሁን ይሄ ህዝቡ ልክ ሲነሳ እኮ መከላከያ ካምፑን ወደ እንትን እኮ ሲቀይር እባካችሁ ጥላችሁን አትሄዱ ነው የሚለው። ሁለተኛ ደግሞ የሆነ ነገር ሲፈጠር ደግሞ ቶሎ መከላከያ ይምጣልን ነው የሚለው። ይሄ ነው ፕራክቲካሊ ያለው። የኢትዮጵያ መከላከያ እነዚህ አረመኔ ገዳዮች፣ አራጆች ባሉበት ሀገር ባይኖር ኖሮ ብለሽ ታስቢያለሽ? እንደተባለው በቃ እነሱ እንደሚሉት አሁን መከላከያን አጥፍተን አዳክመን ምናምን እንደሚሉት እንደው ተሳክቶላቸው ቢሆን ኖሮ ምንድን ነው የምንሆነው? በጣም እና ይሄ አሁን አንዱ ሰላም እንዳይኖር ሀገሪቱ ውስጥ ድርድር ሲደረግ ሰዎች እጃቸውን መስጠት ሲጀምሩ፣ ይሄ ለምሳሌ ሃይማኖት ኤሪያ ላይ የለኮሱት ነገር መብረድ ሲጀምር ሰው በቃ ለሰላም መጸለይ ሰላም መጣ ምናምን ብሎ ተስፋ ሲያደርግ ይለኩሳሉ። እና ከእያንዳንዱ ግድያ፣ ከእያንዳንዱ አፈና፣ ከእያንዳንዱ እገታ ጀርባ ያለው ጽንፈኛውና የሸኔ ኃይል ነው። ምንም ጥያቄ የለውም። ይሄን ስፖንሰር የሚያደርጉት እነማን ናቸው ይታወቃል። እና ይሄ በጀት ተመድቦለት ምን ተብሎ ነው እየተደረገ ያለው። አሁን በተለይ የህዳሴ ግድባችን በስኬት መጠናቀቅ ቀጥሎ ሌሎች እንትኖችም እየተሰሩ ነው። ለምሳሌ አሁን ጎንደር ውስጥ የመገጭ የመስኖ ልማት ፕሮጀክት ተካሂዷል። ለረጅም ጊዜ 2001 ላይ የተጀመረ ነው እና ግብጽ በጣም በትኩረት ትከታተለው የነበረው እኔ አንድ ፕሮግራም ሰርቼበታለሁ። እና የአባይ ገባር ወንዝ ነው። አሁን ይሄ ወንዝ በ2001 ተጀምሮ ከእንትኑ በፊት ከህዳሴ ግድብ ቀድሞ ነው የተጀመረው። ግን በሳቦታጅ እንደገና እዛ አካባቢ ታጣቂ እያደራጁ ለህዝብ ልማት እንግዲህ አሁን እሱ ትልቅ የመስኖ ፕሮጀክት ተሰርቶ ብዙ ሺህ ገበሬዎች እንዲጠቀሙበት ለቱሪዝም መስህብ እንዲሆኑ ውሃ የሚተኛበት አካባቢ ተዘጋጅቶ ምን ተብሎ የተጀመረ ፕሮጀክት እንዲጓተት አካባቢው ጸጥታ እንዳይኖረው አድርገው የራሱን ልማት የሚዋጋ ሰው ነው አሁን ይሄ ቅጥረኛው
የራሱን ልማት ገበሬው የሚጠቀምበት። ግን እስቲ እዚህ ቢደርስ አፍነን አስረን ይዘን የሚሉት ጠቅላይ ሚኒስትር ግን እየተመላለሰ ያንን ነገር ከወደቀበት አንስቶ አሁን ውሃው አቅጣጫውን እንዲቀይስ ተደርጎ ውሃው እንዲተኛ ተደርጎ ግብጾች ልክ የዚህን የህዳሴ ግድብን ያህል ነው አሁን ፕሮፓጋንዳ እየሰሩበት ያሉት እየጮሁ ያሉት። ስለዚህ ይሄንን የሚያደርግ ቅጥረኛ ቀጥረዋል እና ይሄ ቅጥረኛ የራሱን ወገን እየገደለ እያለቀሰ ሰላም እንዳይኖር ይፈልጋል እና የሰላሙን ተስፋ የሚያጨልሙብሽ እንደዚህ አይነት ሰዎች ናቸው። በሌላ በኩል በቃን ሰላም እንፈልጋለን እያለ ነው ህዝቡ። ይሄ ደግሞ ተስፋ ልታደርጊበት ትችላለች። ምናልባት መነሻ ሀሳባችን ላይ እንዳነሳ ነው የህዝብ ጥያቄና የነውጥ ኃይሎች ፍላጎት የሚለው ነው ያነሳ ነውና አሁን በዚህ ሂደት ውስጥ እነሱ በተለያየ አጋጣሚ የተለያዩ አጀንዳዎችን እያነሱ በተለይ ልማቱን የሚያደናቅፉ አጀንዳዎችን እያነሱ እየሄዱበት ያሉትን ርቀት የትም እንደማያደርሳቸው ከህዝቡ የሰላም ጥያቄ አንጻር ጋር ሲነጻጸር የትየለሌ ነው። ምክንያቱም ድጋፍ እያጡ እንደሆነ፣ ብቻቸውን እየጮሁ እንደሆነ፣ ብቻቸውን የሚቀሩበትን ነገር እያየን መጥተናልና ምናልባት ህዝቡ በሚያነሳው የሰላም ጥያቄ ለውጥ በመፈለግ ልማት በመፈለግ በተለይ በአጠቃላይ ወደ ሰሜኑ አካባቢ አይደለ በጣም የጎላው ችግር ያለው ህዝቡ ደግሞ የሚያነሳው ጥያቄ አለ። በተለይ የፌዴራል ኃይል የመከላከያ ኃይል የፌዴራል መንግስት ችግሩን በጥልቀት አይቶ መፍትሄ ለምን አይሰጠንም የሚል ጥያቄዎች ይነሳሉና እንደው ይህንንም ክፍተት መንግስት ካልተጠቀመበት የህዝቡ የሰላም ፍላጎት እነዛ ኃይሎች እንዳይጠቀሙበት ስጋት አለኝ እኔ። ምክንያቱም ህዝቡ በጣም እየጠየቀ ነው። በተደጋጋሚ ሰልፍ ወጥተዋል። በተደጋጋሚ እዛ የሚነሳውን ሀሳብ የሚመቱ እዛው ክልል ውስጥ ያሉ የተደራጁ የለውጥ ፈላጊ ኃይሎች በአደባባይ ስለ ትላንትና ጄኖሳይድ የፈጸመው አካል ማን እንደሆነም እዛው ባሉበት ፈጻሚዎቹን የሚሟገቱበት ሁኔታ እየተፈጠረ ነው እና ይሄ እንዳይቀለበስ በተለይ ከፕሪቶሪያው ስምምነት አንጻር የዚህ አካታች ኃይል የሚለውን ስናስብ ትንሽ የጠፋ ይመስላል አጀንዳውና ምናልባት ደግሞ ሌላ የተደራጀ ኃይል እንዳይጠቀምበት መፍጠን ያለበትን ያህል ሂደት እየሄደ ነው ወይ መንግስት የሚል ጥያቄ አለኝ። እሱን በሱ እንድናጠቃለን ብዬ ነው። ባለፈው ይሄን ነገር አንስተናል። እንደውም አሁን ያሳበዳቸው በሙሉ ፕሮፓጋንዲስቶቻቸውንም እነዚህ ቲፒኤልኤፍ ቅሪቶችን የሚያሳበደው መንግስት ተስቦ ወደ ውጊያ አልገባላቸው። ትክክል። በዚህ ሁኔታ ውስጥ መንግስት ምንም ነገር አላደረገም። ኃይል እንዳያስገባ ይፈልጋሉ። እግረኛውን ወደዛ መሳብ ይፈልጋሉ። የኢትዮጵያን መከላከያ ሰራዊት ባለፈው እንዳልነው ከአማራ ክልል ኃይል ወደዚህ እንዲያመጣ ይፈልጋሉ። የፕሪቶሪያ ስምምነትን ጣሰ ብለው መጮህ ይፈልጋሉ። አሁን ባሉበት ሁኔታ በብዙ ነገር እየተዳከሙ ነው። በብዙ ነገር ከሻዕቢያም ተልእኮ ተቀብለው ሻዕቢያም ውጤት ስለሚፈልግ የሆነ ለውጥ እንዲያመጡለት ስለሚፈልግ ሁሉም የተዳከመ ነው። በነገርሽ ላይ ለምሳሌ አሁን እኮ የሆነ መሳሪያ ወደ ኤርትራ እየወሰዱ ነው። ወታደሮች ታጣቂ ወደ ኤርትራ እየወሰዱ ነው። ምክንያቱም ሻዕቢያ ተዋጊ ኃይል ስለሌለው ማለት ነው። እና ሻዕቢያም ከዛሬ ነገ ወቅቶኝ በቃ ጮኋለሁ፣ ሌላ ኃይሎችን እነዚህ የሚደግፉኝን ምናምን አሰልፋለሁ ብሎ ሲጠብቅ አልገባለትም መንግስት ወደ እንደዚህ አይነት ነገር። በጥንቃቄ ነው ጉዳዩን እያየ ያለው። ወደ ጠላት መሰናክል ተስቦ ያለ መግባት። እኔም አድቫይዝ የማደርገው ይሄን ግን እየቆየ በሄደ ቁጥር ይሄ ህዝባዊ አመፁ እነዚህን ሰዎች ወደ መቃብራቸው ይወስዳቸዋል። ከህዝብ በላይ ስለሌለ ማለት ነው። ከዚህ እኮ ተባረው የሄዱት በህዝባዊ አመፅ ነው። ሁለተኛ በደንብ እየተረዳ አሁን እኮ ከዚህ በፊት መከላከያ እዛ ሆኖ ጄኖሳይድ ፈጸመ እንዲህ ያደረገ ምናምን ይሉ ነበረ። ወጣ መከላከያ ውጊያውን ከጨረሰ በኋላ መከላከያ ይገባል ተብሎ ሲጠበቅ ማአት አይነት ድራማ ሊሰሩ ተዘጋጅተው እነሱ ሲጠብቁት አልገባም። የፕሪቶሪያ ስምምነት ሲፈረም እኮ መከላከያ እንዲገባ
ስምምነት አለ በአንድ ወር ጊዜ ውስጥ። ግን ይሄ የሚሆነ የነበረው ትጥቅ ፈተው እነሱ ነው ትጥቅ አስረክበው ትጥቅ አናስረክብም አሉ። ካለማስረከብም በዘለለ እያስታጠቁ ነው እንጂ እያሰለጠኑ። አሁን በዚህ ሁኔታ ውስጥ መከላከያ ሌላ ሰሜን ዕዝ ላይ የተፈጸመ ነገር እዛ እንዲፈጸምበት አይፈልግም። አንደኛ። ሁለተኛ ሄዶ ቢተኩስ ሄዶ እንትን ቢል ጣሰ ምናምን ይላሉ፣ ይጮኻሉ። ብዙ ጊዜ ደግሞ ይሄ ሰላም ስምምነት በሚደረግበት አገር ውስጥ እንደዚህ አይነት ነገር ያጋጥማል። አንዱ ይተኩስና ተኩስ አቁሙ ነው የጣሰው ከሌ ነው ምናምን ይላል። የፖለቲካ እንትን ሊያተርፍበት ይሞክራል። ይሄንን ሁሉ በጥበብ በትዕግስት ነው በጥንቃቄ ነው መንግስት የያዘው። ይሄ ተፈልጎ ነበር። ኦኬ በዚህ ፋኖ አለ። ይሄ እኮ ሲፎክሩ እነዚህ የሆነ እነ ተፈራ ማሞ እሱ ወደ ትግራይ ሊያጠቃ ቢሄድ እኛ ከጀርባው እንታዘልበታለን ይላል። ከበባ እናስገባዋለን አይነት። እሱ እዚህ ቢሄድ ፋኖ ከኋላ ይመታዋል ምናምን ይላል። እንደዚህ አይነት ነገሮችንም በጥንቃቄ ማየት ያስፈልጋል። በመሰረቱ ይሄን እኮ አደባባይ ላይ ነው ሊተናገሩት። አደባባይ ላይ አደባባይ እንደውም እንዳትመጣ አይመስልም። መንግስትን እየደገፉ ያሉበት ሀሳብ አይመስልም። ኮሚኒቲ ልሽ ደካማ ስለሆኑ መንግስትን በፕሮፓጋንዳ ለማንበርከክ ነው። በቃ አብረን እንቆማለን አብረን ምናምን ስላለን ይላሉ። ይሄ ሶስቱም ኃይል ሻዕቢያ፣ ወያኔ እንትን ይሄ አሁን የሰሜን ኃይል ብለው እንትን ያሏቸው እነዚህ ሁሉ አንድ ላይ ቢሆኑ እና የተደራጀ ውጊያ በቃ ወደሚሆኑበት ደረጃ ቢሸጋገሩ ከመከላከያ አቅም በላይ አይደሉም። ምንም ቢደጋገፉ ማለት ነው። ግን ደግሞ አሁን ጦርነቱን እነሱ በፈለጉት ሰዓት እነሱ በፈለጉት ቦታ አድርጎ እንትን ማለት ስለማይፈልግ ነው። የህዝቡ የሰላም ፍላጎት በጣም ተስፋ የሚሰጥ ነው። የህዝቡን ፍላጎት ማዳመጥ ያስፈልጋል። እነዚህ ኃይሎች ግን የተለያየ ተንኮል እየፈጸሙ እንዳልነው እንደዚህ እንዳርሲ አይነት ግድያ እየፈጸሙ እሱ ላይ መግለጫ እያወጡ ያሰቧታች ህዝባዊ እምቢተኝነት ህዝባዊ አመጽ የምትል አለቻቸው። ሆ ብሎ ህዝቡ ሞብ እንዲያወጣ ይፈልጋሉ። እሱ በጣም አደገኛ መሆኑን የኢትዮጵያ ህዝብ ያውቃል። አሁንም በጣም ሊያውቅ ይገባል። ሱዳንን ማየት ያስፈልጋል። ሱዳን የአልበሽርን መንግስት ከገለበጡ በኋላ የተፈናቀለው ህዝብ ከ12 ሚሊዮን በላይ ነው። የሞተው ትክክለኛ ቁጥሩ አይታወቅም። አሁን አንድ ሚዲያ ላይ ትናንት ያየሁት የሱዳን ህዝብ ይሄን ያህል ሞተ ለማለት ምክንያቱም በየቀኑ ይሞታል። የሆነ እንትን ቆጥረሽ በየቀኑ ይሞታል፣ በየቀኑ ይገደላል። ሆስፒታል ውስጥ ገብተው ይገሉታል። አሁን ኢትዮጵያ ውስጥ ያሉ አማጽያን በአሸናፊነት እንደው የኢትዮጵያን ሰራዊት አዳክመው የኢትዮጵያን የጸጥታ ኃይል አዳክመው ቢመጡ ሱዳን ውስጥ የሚፈጸመውን ግድያ ነው የሚፈጽሙት። ለምን አሁን ባለው ቦታም እያደረጉ ያሉትን ነገር አይተናል። ሲይዙ እኮ የከሌ ደጋፊ ነህ ምናምን ብለው የራሳቸውን ወገን አርደው በአሰቃቂ ሁኔታ። አሁን አንዲት ሴት የሆነች ከተማ የሴቶች ጉዳይ ነች። ንግግሯ ሁሉ በጣም ይገርምሻል። በቃ የአርሶ አደር ሚስት ነች። ቤቷን ሰብረው ያዟት። የሴቶች ጉዳይ። አሁን እንደዚህ አይነትን ሰው ጠላት ነሽ ብለሽ ሴቶችን ነው የምታደራጀው። እንግዲህ ዛጋ ሴቶችን ማደራጀት፣ ማስተማር፣ ማሰልጠን ምናምን ነው እና አንቺ የብልጽግና እንትን ነሽ ብለው እዛ ሲያደርጉ የነበረው ምርመራ በቪዲዮ ቀርጸው ምናምን እና የተነሱት ፎቶ እነዚህ አይኤሶች የሚፈጽሙት በቃ የሚገርምሽ አንድ ሐኪም አንዲት ነርስ ገለዋል። ወስደው በነገራችን ላይ በጥቂት ሰዎች ላይ እንዲህ አይነት ጭካኔ የፈጸሙ ሰዎች ህዝቡን ተነስ አምጽ ብለውት እምቢ ያለውን ህዝብ ምን ሊያደርጉት እንደሚችል ያሳያል። ምን ሊያደርጉት እነዚህ ሰዎች። ስለዚህ ከመከላከያ ጎን ሱዳንን እናርጋችሁ ነው አሁን እያሉ ያሉት። ይሄ ህዝባዊ አመጽ ምናምን ህዝባዊ እምቢተኝነት የሚሉ ሰዎች በቃ የሱዳን ጥያቄ በዳቦ ነው የተነሳው። ገባሽ? እሱን ይጠቅሳሉ። ይኸውልሽ በ20 ሳንቲም ዳቦ አሁን አንተ ኑሮህ እንደዚህ ሆኖ ምናምን ይላሉ። ሱዳን ምንድን ነው ያተረፈው? የዳቦ ጥያቄ የት ደረሰ? ዋጋ የህይወት ዋጋ አስከፈለ ብሎ ማሰብ ያስፈልጋል። ትናንት እነዚህ እንትና ይሄ ልደቱ በእንትና ላይ በቴዲ እንትን ላይ ቀርበው ይሄ አገዛዝ ይብቃ ሰላም ይስፈን
የሚል አንድ ቡድን አልነበረም? አሁን ብዙ ነበሩ በፊት እንግዲህ አሁን 4 ቀርተዋል። እንደዋት 4 ቀርተው ሌላ ብሔር የለም። የአንድ የዚህ የጽንፈኛው ናቸው 4ቱም። ገዱ ማን ነው ስሙ? ይሄ ኢንጂነር ምናምን ይለቃል እና አንድ ሌላ ሰውና ልደቱ ነበሩ። ልደቱ ነው በቃ ትልቁና ቴዲ ይመራል። እንትን ተመቻችቷል ይላሉ። ይሄ ህዝባዊ እምቢተኝነት እንትን ለማስነሳት ተመቻችቷል ይላሉ። ከዛ ይቻላል ወይ ሲል ይሄ መንግስት እኮ ታጣቂ ያለው ምናምን ሲል እንደ ህዝባዊ እምቢተኝነት እኮ ያለ ሞት እኮ አይደለም ይላል ልደቱ። እንደ ሰውማ ይሞታል ይለዋል። ምን ይሄ እኮ ይሞታል፣ ይተኮስበታል፣ ይሞታል፣ ግን ሞቶ ነው ለውጥ የሚያመጣው ይላል። አሜሪካን ሀገር ሆኖ ማለት ነው። ከዛ አሁን የተደራጀ ይሄን ስልጣኑን የሚተካ ኃይል ግን ባላደራጀንበት ሁኔታ ሲል በጣም የሚያስቅሽ ይሄ ኢንጂነር ይልቃል ምን ይላል? አይ የአብይን መንግስት መጣል 50% ትግላችን እንደተሳካ ነው የሚቆጠረው። እሱን ከጣልን በኋላ ማቋቋም ይቻላል ይላል። ይሄ ሀገሪቱን የሚመራ እያለ ህዝቡ እያለቀ ትርምስ ተፈጥሮ እየተዘረፈ እየተራረደ እንደ ሊቢያ እንደ ሱዳን እንደ መቋደሾ በዛ ውስጥ መንግስት እናቆማለን ምናምን አይነት ነገር ለማቆም ሲስማማሉ የሚቋቋሙ ይጋደላሉ። ምንም ጥያቄ የለውም፣ ይጋደላሉ። አይደለም ከሌላው ብሔረሰብ ጋር ከሌላ ብሔረሰብ የመጣ ቡድን ጋር ከራሳቸው ጋር ያየ ነው አይደል? እንደ አማራ ክልል ላይ ምን ትግራይ ላይ ምን እየሆነ እንደሆነ ያሳደረው። ስለዚህ የኢትዮጵያ ህዝብ የሰላም ፍላጎቱን ይቀጥል። እነዚህ ሰዎች ህዝባዊ እምቢተኝነት እንደዚህ ምናምን የሚሉት ነገር ሱዳን አሁን ሊቢያ 2 እንትን ተቋቁሞ ያው ሊቢያ እስካሁን ድረስ እየተላለቀ ነው። ሱዳን በዓለም ላይ ከፍተኛ የስደተኛ ቁጥር ያላት ሀገር ተብላለች። አሁን ሱዳን የሚያልቀው እንዳለ ሆኖ ሆስፒታል ያለ ሁሉ እኮ ነው ሄደው እየገደሉ ያሉት አሁን ሰሞኑን። አሁን እንዲህ አይነት ነገር ስርዓት አልበኝነት፣ እንዲህ መተላለቅ፣ ለዛውም ስንት ቂም ስንት ቁርሾ ያለበት ሀገር ውስጥ እንዲህ አይነት ነገር ሊያስነሱ ይፈልጋሉ። ያኔ የምጽዋ የመጨረሻው ጦርነት አካባቢ ምናልባት አንተ ታሪኩንም ስለምታውቀው በዚህ ሀሳቤን ልቋጭ ብዬ ነው። በጣም ያዘንኩት ወደ ሆስፒታሎች በተለይ ሲቪል ሆስፒታል ሳይቀር ተኮሱ የነበሩ መድፎች ታሪክ ስትሰማ ዛሬም በሱዳን እየተደገመ ያለውን ነገር ስናይ ትላንትና ሻዕቢያ በአስመራ በምጽዋ ዋና ዋና ቦታዎች ላይ የነበሩ ሆስፒታሎች የነበሩ ነርሶች የነበሩ ታማሚዎች እዛ የነበረው አስተማሚ ሁሉ የሚያልቅበት ታሪክ ነበር የምንሰማውና ቲፒኤልኤፍ እኮ አማራ ክልል ይሄን አድርጓል እኮ ባለፈው የመጣ ጊዜ እኮ ወደ አፋርም አካባቢ የነበሩ አፋርም አድርጓል። የጅምላ አፋርም አሁን ስንት ሲቪሊያንስ ላይ አይደለ እንደ መድፍ እየተኮሰ ሲገል እንዲህ አይነት ልምድ ያላቸውን ሰዎች ነው እንግዲህ ተሸክሞ አምጥቶ 50%ቱን ቢሆን እንጣለው እንጂ ከዛ በኋላ ስለዚህ ይሄ ነው ይሄ አይመጣም ባይዘው አይመጣም ማለት ጠንካራ መከላከያ ያለን ምናጠቃልለው ማለት ነው። ጠንካራ መከላከያ ያለን እነሱ እንደሚሉት መከላከያውንም አሁን ምን ይላሉ መሰለሽ እዛ ቁጭ ብሎ አሜሪካ ነገር የኢትዮጵያ መከላከያ ይገመግማሉ። ውስጡን ጥያቄ ያለ ሰራዊት ውስጥ ይላል ራሱ የኢትዮጵያ ሰራዊት እኮ የብሔር አጀንዳ ያለው ሰራዊት በፍጹም ፕሮፌሽናል ሰራዊት ነው የተገነባው ከኢትዮጵያዊነቱ የማይወርድ አሁን እሱም ጋር እንትን ስላለ ከዛ ውስጥም ይፈነዳል ይላሉ። እንትኑ ቢተኝነት እሱ ደግሞ ቢሆን እኮ ምን ያህል አደገኛ ሰራዊት እርስ በርሱ ቢጋደል ልባርግ ጉዳያቸው አይደለም። እነሱ ማምሽ ጉዳያቸው ቅዠታቸው ያስባሉ። ቅዠቱ ግን እውንም ይሆን አይደለም። በዚህ አይነት ሁኔታ ነው የምናጠቃልለው። የሰላም ፍላጎታችን ይቀጥል። ትክክል። ነውጠኞቹን በቃችሁ ማለት ይቀጥል። ከትግራይ ህዝብ በጣም ልንማር ይገባል። አሁን ከደረሰበት ሁኔታ ሪሊ ከትግራይ ታጣቂ ልንማር ይገባል። ታጣቂው እኮ በቃ ዞር በላል ዋጋም እያለ ነው እኮ ታጣቂው። ትክክል በጣም አዎ። ስለዚህ አሁን አማራ ክልል ያለው ታጣቂም እኮ በነ ዘመነ ካሴ በነ ተወሰኑ በነዚህ በነ እስክንድር ምናምን ነው የሚመራው እንጂ ሁሉም አይደለም እንትን ያለው በቃችሁ ሊላቸው ይገባል። እነዚህ ሰዎች ሌላ ዓላማ ነው ያላቸው። እነዚህ ሰዎች ጦርነቱን የሀብት መሰብሰቢያ ነው ያደረጉት። ነገ እኮ ይሄ ቡድን እንደው አሸንፎ ተደራዳሪ ሆኖ ቢመጣ የተወሰነ ሰው ነው ስልጣን የሚያገኘው እንጂ ይሄ ገበሬው የሚሞተው ዝም ብሎ ነው ዋስትና የለውም። አሁን የትግራይ ታጣቂ እግሩ ተቆርጦ እንደዛ ሞቶ ምን ተደረገለት? ልጇ የሞተ እናት ምን ተደረገለት?
አይደል? ከንቱ ነው የቀረው። ሌላ ሰው ለከንቱ እልቂት እያስነሳ ነው። ሌላውም ከዚህ መማር አለበት። እኔ በዚህ ነው የማጠቃልለው። እናመሰግናለን ጋዜጠኛ ገበየሁ አለልኝ። እንግዲህ ለዛሬ በርከት ያሉ ሀሳቦችን አንስተን በዚህ መልክ ስለተነተንክልን እኛም የዛሬውን እዚህ እናብቃና ከሚቀጥለው ሳምንት ደግሞ በሌላ ፕሮግራም እንገናኛለን ብለን እንለያቸው። አብራችሁን ቆይታችሁ ስለተከታተላችሁን እጅግ አድርገን እናመሰግናለን። መልካም ሳምንት ይሆንላችሁ።